አክሱም ማለት ብዙ ትርጉም አለው። የውሃ ሹም ማለት ነው ትርጉሙ። የውሃ ሹም እንግዲህ እስከ ህንድ ውቅያኖስ ድረስ አክሱም የሚሾሙ የኢትዮጵያ ነገሥታት ያስተዳድሩ ነበረ። በጣም ሰፊ ግዛት ነበረ ኢትዮጵያና በአገውኛ አክ ማለት አገውኛ ነው። ስለዚህ ሱም የሚለውም ከዚያ የመጣ ነው ይላሉ። ቋንቋውን እንግዳ ነኝ፣ እሺ ብሳሳት እንዳትቆጡኝ። ስለዚህ አክሱም ማለት ትርጉሙ አገውኛ ነው፣ የውሃ ሹም ማለት ነው። ጽዮን ማለት የጽዮን ነገሥታት ሀገር ማለት ነው። በጽዮን የነገሱ ነገሥታት ሀገራቸው ማለት ነው። እዚያ አርፋለች። ከዚያ በኋላ በእነዚህ በብሉይ ኪዳን ጌታ እስከሚወለድ ድረስ አራቱ ቦታዎች የኢትዮጵያ የሃይማኖት ምንጮች ናቸው። ብሉይ ኪዳን ይነገርባቸዋል፣ ትምህርት ይሰጥባቸዋል፣ መሥዋዕት ይቀርብባቸዋል፣ እግዚአብሔር ይመሰገንባቸዋል። አራቱ ቦታዎች የብሉይ ኪዳን የኢትዮጵያ የሃይማኖት መሠረቶች ናቸው። በሌላ ቋንቋ ምን ይባላሉ? አራቱ መናብርተ ጽዮን ይባላሉ። እስኪ በሉ ልጆች። አይምሯችሁ እኮ በጣም ትልቅ ነው፣ እናንተ ጎበዞች ናቸው። የጽዮን አራቱ መንበሮቿ ማለት ነው የተቀመጠችባቸው። እና በኢትዮጵያ ንጉሥ ሲነግስ የአራቱ የጽዮን መናብርት ነገሥት አለቆቹ የቤተ ክርስቲያኑ አስተዳዳሪዎች ካልተገኙ ኢትዮጵያ ንጉሥ አይነግስም። ምን ምን ድርሻ እንዳላቸው ደግሞ ነግራቸዋለሁ፣ እንዳትረሱ። ተፈትኖ ላለፈ ሰው ሽልማት ይኖረዋል። እሺ፣ አንደኛ ንጉሡ ሲነግስ የመርጡ ለማርያሙ የቤተ ክርስቲያን አለቃ ልብስ ያለብሰዋል። ምን ያለብሰዋል? ልብስ። የተድባበ ማርያሙ የቤተ ክርስቲያን አለቃ ደግሞ ኢትዮጵያ የሚነግሰውን ንጉሥ በትር ይሰጠዋል። ምን ይሰጠዋል? እግዚአብሔር ግዛትህን ያጽናልህ ማለት ነው። ይሄ ያኛው ደግሞ እግዚአብሔር ጸጋውን ያልብስህ ማለት ነው። የዚህ ደግሞ ይሄ ማን ነበር የሚባለው? ሳፍ ምን ሳፍ ጽዮን። የሳፍ ጽዮኑ ደግሞ አለቃ ደግሞ ምን ያደርግበታል? ቅባ መንግሥት ይቀባዋል። ምን ይቀባዋል? ቅባ መንግሥት ይቀባዋል። ወይም ዳዊት የነገሰበትን ሰሎሞን የነገሰበትን ቅባ መንግሥቱን ይጸልይና ይቀባዋል ማለት ነው። ስለዚህ የጣና ቂርቆሱ የአለቃው ማዕረግ ሊቀ ካህናት ነው የሚባለው። ለምን? ሊቀ ካህናት ድርሻው ምንድን ነው? መቅባት ነው። የአክሱም ጽዮኑ ንቡረ እድ ነው የሚባለው። ንቡረ እድ ደግሞ ራሱን ቻለ ትርጉም አለ፣ እነግራቸዋለሁ። ከዛ የአክሱም ጽዮኑ ምን ያደርግለታል? ለንጉሱ ዘውድ ይደፋለታል። ምን ያደርጋል? ዘውድ። ንቡረ እድ ማለት እጁን የሚያኖር ማለት ነው፣ ወይም ደግሞ እጁ የሰለጠነ ማለት። ስለዚህ እሱ እጁን ጭኖ ዘውድ ሲያደርግበት የኢትዮጵያ ንጉሥ ይባላል። ስለዚህ እነዚህ አራቱ ቦታዎች የኢትዮጵያን ንጉሥ ባርከው እየሾሙ ኢትዮጵያን ሰላም ያደረጉ ሀገሮች ናቸው ማለት ነው። መንፈስ ቅዱስ